ብለሽ 5,000 ብር እኮ እየሰጠው ነው አባቢ አልገባ አሁን እኮ እሱማ አሁን አንተ 10,000 ብር ደመወዝተኛ ነኝ ሌላ ገቢ አለኝ ቢያንስ እንትን ምንድን ነው አንተ ምንድን ነው የምታስተምሩት ምን ነበር ቤት ለቤት የምታስተምሩት ምንድን ነው እሱን ታስተምራለህ አይደል እንደዛ የሚያስተምሩት ናቹራል የተማሩት ናቸው አሁን ፊዚክስ ኬሚስትሪ የሚያስተምሩ ናቹራል ተማሩ እኔ ደግሞ የአርት መምህርና የአርት ተማሪ ነኝ አርት ነው ፊልም ቲያትር ሚውዚክ ነው ያጠናሁት እንጂ ፊዚክስ አላጠናሁም ስለዚህ ላስተምር የምችለው ተቀጥሬ ነው ተቀጥሬ ስራ ደግሞ በጣም የወረደ ደሞዝ ነው ስለዚህ አሁን ስለ ስራ ያስላወሩ ነው የነገር እኔ አንተን ቦን እናቴ ደግሞ የዛሬ 2 ዓመት 3 ዓመት 6,000 ብር በጣም ብዙ ነው አንተ ልጅን ቀርቶ እኔ ልጅን አይደለም ምስቱና ልጅና ምስቲ አብሬ ማስተማር ነው ይችላል ምስቲም ቆንጆ አይደለችም እንዴ ለዛ ነው የደበረኝ ኧረ አባቢ ሚስት አይደለችም ጓደኛዬን ፍቅረኛዬን ሆነ አታውቅም እያልኩ እኮ ለምን አሰማኝ የልጅ እናት እኮ ናት አሁን እንዴ እሱንም የልጅ እናት ማለት አንተ አብራኪ ማለት ናት ምን ነው የምታወራው ያንተ ልጅ አብራኪ አውጣልኩት ማለት እኔ እሱን ወንድ ስለሆንኩ ነው እንደማንም ልጄን ተወልዶ አልጥልም ብዬ ስላሰብኩ ነው ዴኔ ያስመረመርኩ እኮ ካስመረመርኩ ለምን አዳምጠኝ እስኪ አንዴ ስማኝ ከተመረመረ በኋላ ስራዬን ተውኩ መምህርነቴን ተውኩኝና ዩቲዩብ መስራት ጀመርኩ ቲክታክ መስራት ጀመርኩ ቫይራል ስለነበርኩ በቫይራል ሰዓት በጣም ታየልኝ ዩቲዩብ ላይ እየሰራሁት በቃ አንድ ነገር ያገኙት እሱ ነው ስለዚህ ኦኬ እንደዚህ አይነት ገንዘብ ከተሰራ ለምን ወጥቼ መምህርነቴን አልሰራም ብዬ ስራ ጀመርኩ የዩቲዩብ ስራ ቲክቶክ ደግሞ ታውቀዋለህ ስራውን ቲክቶክ ላይ ገቢ የለም ጊፍተር ነው ጠዋት ከማታ 2 ሰዓት እስከ ጠዋት 12 ሰዓት ድረስ ቁጭ ብለም የለም በቃ የሚሰጥ የለም ገባ በጣም ደግሞ ትልቅ ጌመርስ ጋር መጫወት ምናምንም ይኖርባል ስለዚህ ዩቲዩብ ላይ ነበር ዩቲዩብ ላይ ደግሞ አንድ የታይቱ ጠፋ በቃ እንደዚህ ሆኖ አዳምጠኝ እኔ ስለ ዩቲዩብ አልጠየኩም ጥያቄን አዳምጠኝ አንተ ልጅ አስመረመርክ ተጠራጥረ ልጅ አስመረመርክ ልጅ አንተ ሲሆን ሜቢ እቺ ልጅ አንድ ስተኛ በባዶ ሴክስ አድርጋ ስተኛ አንድ አብረ ስተኛ አንድ ሰው ልጅን በባዶ ስተኛ ሳትወደ በባዶ መቼም አተኛም በሽተኛ አድርገህ ታስባለህ አትፈልጋት አንድ ወንድ ልጅ እሷ ጋር መተኛው ባዶ መተኛው ምን አይነት በአምናት ነው ምን አይነት አልካልኩም እኮ ልጄን አልካልኩም ሰዎች ምን ሆናችሁ ነው ልጄን ዲኤንኤ አስመረመርክ አይደል ዲኤንኤ አስመረመርክ አላልከኝም ኧረ እዚህ ነው አንተ ይዋ ዲኤንኤ ማስመርመርና መካድ ይለያያል እጠራጠራለሁና መካድ ይለያያል ምክድ ከሆነ እኮ መጀመሪያም አላስመረምርም ክህደት ከሆነ መጀመሪያም አላስመረምርም ልጅ አንተ መሰለኝ ቪዲዮ አንተ መሰለኝ የፈራው ያስመረመርክ ወይ ኖ እንደዛ አይደለም እኔ በራሴ ልንገርህ ሰውዬው እኔ ያደኩት ያላባት ነው አልኩ አባቴ ሰማኝ እስኪ እኔ ያላባት ባድግማ ገና አንድ አመት ልጅ ያለ ትሆን ነበር 4 አመት ካደገባ ምን አንተ ልጅ ነው የምትለው አሁን ይሄን እኮ አንተ ራስህ አንድ 3 ወልደህ አልቀበልም እኔ ብሎ እኛ እንግዲህ እኛ ሀገር ላይ ማለት 3 4 ሚስት አንቀድም እኛ ችግር የለብንም እንዳንተ ነው ካዲ አይደለም አንተ ክዳን አደኛ በጣም ሰውዬ እኔ አልካርኩም አሁንም ረፍ አፈን አትክፈል የምር አሁን እኮ አልኩ እኮ እኔ ስለሆንኩ ነው ልጅ ያመንኩት አልኩ እኮ አንተ ባትሆን ማታምን በምክንያት ማን ስለሆንክ ማታምን እሷ ሴትዋ ያው ስለሌላት ነው እንጂ አንተ እኮ ቆንጆ አይደለችም ሚስቱ አይደለች ልጅቷ ቆንጆ አይደለችም ቆንጆ ብትሆን እሱ እሺ አዎ ይላል በአንዴ እርግጠኛ የኔ ልጅ ነው ይላል እርግጠኛ ሆኜ ሁሉም ሰው ቆንጆ ነው እና ቤቴ እንደ ተመልካቹ ነው ስለሱ አታወራ ልንገርህ ስለራሴ ላወራ እችላለሁ አሁን አንተ ስለማ እኔ መጀመሪያ ላይ ሚዲያ የወጣሁት እዩሃ ሚዲያ ላይ ነው እዩሃ ሚዲያ ላይ ስወጣ ሁሉም ታሪኬን አውርቻለሁ ምን አይነት ይሄ በዚህ ነገር ውስጥ እንዴት እንደተፈጠረ በጣም ተናግሬያለሁ አንተ የፈመስከው በሱ የፈመስከው ኧረ ድሮም ፌመስ ነኝ እኔ ሲጀመር ማለት ይሄን ያህል ቫይራል አልሆን እንጂ ድሮም ፌመስ ነኝ ሞዴሊንግ እሰራለሁ ቲክታከርም ነበርኩ ቲክታክ እኔ ከመውጣቴ በፊት 58 ተከታይ ነበረኝ እኔ አንድ ዳቂል ብቻ ልጠይቅህ በማርያም አንድ ዳቂል ብቻ ፍቀድልኝ አንድ ዳቂል ፍቀድልኝ አንተ እሷ ጋር ባዶ ሴክስ ስታደርግ እንደምታደርግ አታውቅም ነበር በእናትህ እሱም ብቻ ነገር ና ሰበስራ አውራኝ አክብሬ አውራኝ ስላከበርኩ ነው ህዝቡንም ስላከበርኩ ነው እየመለስኩ ያለሁት አልኩኝ አንተ በባዶ ሴክስ ሰው ጋር ስታደርግ ሆነ ልበል አሁን ስለዚህ ሆነ ቆይ በክፋት አለ ስለሰው አይመለከተኝም እኔ መሰለኝን ነው እኔ አሁን ማርያም አላየው ፖስት አላየው ምንም አውቀው ታሪክ የለም አንዳም አቢባ ጋር መቅረብ አላውቅም አቢባ ጋር ይባላል እኔ ግን ጥያቄ ሆነብኝ አንድ ሰው ጋር አንተ እቺ ጋር ሴክስ ባዶ ከተኛይ በምን ጉዳይ የተኛው ባዶ ኮንደማቴ ነው እሺ ስለ ሴት ልጅና ስላወራው ነገር ላወራህ ነኝ ከጉዳይ ገውጣና ማለት ነው አንድ ወንድ ልጅ ከአንድ ሴት ጋር ሲተኛ ራሱን ፕሮቴክት ማድረግ አለበት ለምን አንተ ፕሮቴክት አረክም ካልከኝ
እኔ በሰዓቱ ውሻ ነበርኩኝ፣ በጣም ባለጌ ልጅ ነበርኩኝ። ከብዙ ሴት ጋር መተኛት፣ ከብዙ ሴት ጋር መዋል ማደር እንደ እርድና የሚቆጠርበት አይነት አስተሳሰብ ያለኝ ልጅ ነበርኩ። ስለዚህ ለራሴም ማለት ስፒሪቹዋል መንፈሳዊ ጥቃትን በለው ሴሰኛ ነበርኩ። ገባካ? ማለት እንዴት ነው ብዙ ሴት ጋር መተኛት ምናምን ያለ ባህሪ ነበር በሰዓት የዛሬ 2000 ምናምን ነው ማለት 2017 10 ምናምን ነው ማለት እና ወደ 4 ዓመት ቆልጅ ያልከኛለሁ ሰውዬ ንገረኝ። ስለሱ ስለ ልጁ አታውራ፣ ስለ ራሴ እያወራሁ ነው። ስለ እነሱ አይደለም እያወራሁ። አንደኛ ለራሴ ግድ የለኝም። ዌይቲንግ ኩዊንነት ለራሴ ግድ የለኝም። ስለዚህ አንተ ታሪክ የምታወራልኝ አይደለም የምፈልገው። ምን ያገኝ አንተ ታሪክ ነኝ። ቴንክ ዩ ናርድዬ፣ እኔ ናት ስለጠየቀ ጥያቄ ልመልስልህ እንጂ የጠየቁት ጥያቄ ሌላ ነው፣ አንተ የምጠየቀው ጥያቄ ሌላ ነው። እኔ ማውራው አንተ ታሪክ ማይገባኝ በሰዓቱ ለራሴ ግድ ስለሌለኝ በዝም ብዬ ተኛው። ኖርማል ተኛው አይደል? እንደ ወንድ ልጅ እንመለስ። አንተና ተው ሴት አንተና ወንድ ልጅ እንደ ወንድ እናውራ። ተው በቃ ሰዎችን እንተዋቸውና አንተና እንደ ወንድ እናውራ። እስኪ በቃ ቀላል ነገር እናውራ። ልጅ 4 ዓመቱ ነው። አንተ ዛሬ 4 ዓመት ወደ 5 ዓመት ቆይ አዳምጠኝ እስኪ። አንተ እሱ ሳታሸንፈኝ እንትን አትበል። እኔ እያወራሁ ሌላ ስለነሱ አታውራ። ተዋቸው። አንዱ ላሸንፍ በቃ አንተ ምን ታደርገኝ? አንዱ ላሸንፍ ቤተሰብ አንዱ ላሸንፍ በማርያም አንዱ ላሸንፍ። እስኪ አንዱ ስጡኝና